ጠዋት ስትነሳ በምን አይነት አቲቲዩድ ነው የምትነሳው? በምን አይነት አቲቲዩድ ነው ከእንቅልፍሽ የምትነሺው? በቀን ውስጥ በጣም ብዙ እድሎች፣ በጣም ብዙ ቻሌንጆች በየቀኑ አሉ። አይናችንን ከፍተን ካየን እድሎችም አሉ፣ ቻሌንጆችም አሉ። ለሁለቱም ግን በጥበብ መራመድ ያስፈልጋል። እድሉንም ለመያዝ ቻሌንጁንም ለማለፍ። ጠዋት ስትነሳ በማጉረምረም አቲቲዩድ ውስጥ ከሆነ ራስን ያገኘኸው ትረስት ሚ ምንም አይነት እድል በመንገድህ ላይ ቢመጣ ልታየው አትችልም። ምክንያቱም አይንህ፣ ልብህ፣ አስተሳሰብህ ሁሉ ኢሞሽንህ ሁሉ የተቃኘው ጠዋት በተነሳህበት ኔጌቲቭ አቲቲዩድ ስለሆነ። ስለዚህ ወገኖች በጣም ተጠንቀቁ። ማለዳ ላይ ስትነቁ ከእንቅልፋችሁ ምን እንደምታስቡ ተጠንቀቁ። ለዛ ነው በብልሃት እዚህ ጋር ኤፌሶን ላይ ጥበብ እንደሌላቸው ሳይሆን ይላል እንደ ጥበበኞች ተመላለሱ። ጊዜውን ዋጁ። ማለዳው ያንተ ነው። ማለዳው ያንቺ እኮ ነው። ጠዋት ነቅተሃል በሰላም እግዚአብሔር እድል ሰጥቷል። እግዚአብሔር እድል ሰጥቶሻል። ያንን ማለዳ ያንቺ ማድረግ ያንቺ እድል ነው። ያ that's your opportunity። ያንተ ልታረገው ትችላለህ ማለዳህን፣ ወይም የሰይጣን ልታረገው ትችላለህ፣ ወይም ጠዋት ላይ ያናደደህ ሰው ማድረግ ትችላለህ። ማለዳህን ልትሰጠው ትችላለህ ለዛ ሰው። ቤዚካሊ ህይወታችሁን ሁሉ ሌላ ሰው ሊቆጣጠረው ይችላል። the rest of the day ጠዋት ላይ የምትነሱት attitude matters። ጠዋት ላይ ከእንቅልፋችሁ ስትነሱ የሚኖራችሁ attitude ፖዚቲቭ attitude ከሆነ ቀናችሁ ሁሉ በዛ ነው የሚቃኘው። ኔጌቲቭ ከሆነ the same thing will happen። ስለዚህ ፖዚቲቭ የሆነ ፐርስፔክቲቭ፣ ፖዚቲቭ የሆነ ንግግር ካንደበታችን እንደ እግዚአብሔር ፈቃድና እንደ እግዚአብሔር አጀንዳ የተቃኘ ንግግር ህይወታችንን ያቃናዋል፣ መንገዳችንን ያቃናዋል፣ እድላችንን ያቀናዋል። ትክክለኛ እድሎችን በህይወታችን እንድንይዝ ይረዳናል። ፖዚቲቭ ማይንድ ሴት ያለው ሰው የትኛውም ፖዚቲቭ የሆነ ኦፖርቹኒቲ አያመልጠው፣ ትልልቅ እድሎች አያመልጡትም። ምክንያቱም ኔጌቲቭ ቲንኪንግ ብዙ ኢነርጂያችሁን ኮንሱም ስለሚያደርግ ለክሬቲቪቲ እና ቫይብራንት ሆኖ በቀናችሁ ላይ ለመመላለስ እድል አይሰጣችሁም። ምክንያቱም የምታደርጉት ነገር ሁሉ ምንድነው? ሰውነታችሁ ሁሉ ሪያክሽን፣ ቦዲያችሁ፣ ስጋችሁ እንኳን ሳይቀር ያንን ኢሞሽን ከእንደገና ፋይት ባክ እያደረገ ስለሚውል በየትኛው ስፔስ ነው አንተ ክሬቲቭ የምትሆነው? በየትኛው ስፔስ እድሎችን ማየት ትችያለሽ? በእንደዚህ አይነት ኢሞሽን ውስጥ ሆነሽ። ስለዚህ ሁሉ ጊዜ በቀናችን ላይ በተለይ ኤቭሪዴይ ህይወታችን ላይ የተከፈቱ በሮችን ማየት እንድንችል፣ በተከፈቱ በሮች መግባት እንድንችል። እድሎች አዲስ በር ናቸው፣ መግቢያ በር ናቸው፣ ወደ አዲስ ዳይሜንሽን የሚያስገቡን ናቸው፣ ወደ አዲስ ቴሪቶሪ ውስጥ የሚያስገቡን ናቸው። እድሎች በሮች ናቸው። እነኛም በሮች እናይ ዘንድ አመለካከታችን እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ መሆን አለበት። እሱም ፖዚቲቭ መሆን አለበት። የእግዚአብሔር ሐሳብ በጎና ደስ የሚያሰኝ ይላል አይደል? በጎና ደስ የሚያሰኘውን ነገር ሁሉ እያሰባችሁ መነሳት ይኖርባችኋል ከእንቅልፋችሁ። ሌላው ነገር አይመጣም፣ የሚረብሸው ዲስትራክሽኑ አይመጣም ማለት አይደለም። ነገር ግን as long as በዛ አቲቲዩድ በዛ ማይንድ ሴት ከተያዛችሁ በቀላሉ ያንን ቻሌንጅ ያን ኔጌቲቪቲ ጥላችሁ አልፋችሁ እንደ ንስር ከፍ ብላችሁ ማለፍ ትችላላችሁ። ያንን አቅም ያንን ፖቴንሻል ግን ልታወጡና ልትጠቀሙበት የምትችሉት when you are okay ነው። መጀመሪያ ኢሞሽንክ ፖዚቲቭ ሲሆን ነው። ኢሞሽንሽ ፖዚቲቭ ሲሆን ነው። ዮሐንስ ወንጌል 9 ምዕራፍ 9 ቁጥር 4 ላይ እንዲህ ይላል፣ ቀን ሳለ የላከኝን ስራ ላደርግ ይገባኛል። መቼ? ቀን ሳለ when it's time, when it's day። ቀን ሳለ ስል ብርሃንን ብቻ እንድታዩ ሳይሆን ጊዜ እያለኝ when I am breathing እየተንቀሳቀስኩ ሁሉ ነገር በተስተካከለበት ጊዜ እድል እስከተሰጠኝ ጊዜ ድረስ ሁሉ በዚህ ምድር ላይ እስካለው ጊዜ ሁሉ ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። በዓለም ሳለው የዓለም ብርሃን ነኝ ይላል። አንተ በዓለም ሳለ፣ አንቺ በዓለም ሳለሽ፣ እኔ በዓለም ሳለው ብርሃን ነኝ። ብርሃን ፖዚቲቪቲ ነው የሚያወጣው። ብርሃን ቀናነት ነው፣ በጎነት ነው፣ ሰላም ነው፣ ደስታ ነው። ስለዚህ አንተ ቀን ሳለ፣ አንተ ህይወት እስከተሰጠ ድረስ እየተነፈስክ እስካለ በዚህ ምድር ላይ እስካለ ጊዜ ሁሉ አንተ የምድር ብርሃን ነህ። የዚህ የጨለማው ዓለም ብርሃን ነሽ አንቺ። ያንን ሪፍሌክት እያደረግሽ ልትኖሪ ይገባል። ቀን ሳለ ይህን ስራ ልንሰራ ይገባል። በጎና መልካሙን ስራ ሁሉ ልንሰራ ይገባል። ይሄ እድል ነው። ይሄ በእግዚአብሔር መንግስት ውስጥ እድል ነው። ብርሃን ሆኖ ማለፍ ትልቅ ስራ ነው። እድል ነው።